الرسول وإنما ሌላው ቁርአን ላይ በሰደቃ ስም የተጠራው ዘካ የሚባለው የእስልምና አራተኛው ማዕዘን ነው። አላህ Subhanahu Wa Ta'ala ቁርአን ላይ خذ من أموالهم صدقة صدقة ተቀበላች ያኒ ከገንዘቦቻቸው ዘካ ውሰድ ሲል በሰደቃ ስም ጠርቶታል። انما الصدقات ሲል ደግተዋል። ሰደቃ እኮ ዘካ እኮ የሚገባቸው ለነዚህ ነው ሲል አላህ ይከፋፍለዋል። በሰደቃ ስም ስለተጠራ ነው። ስለዚህ ዘካ ትልቁ ርዕስ ነው። وهي ركن الرابع من أركان الإسلام ዘካ ከእስልምና ማዕዘንቶች ውስጥ አራተኛው ነው። شهادة أن لا إله إلا الله وأن محمدا رسول الله وإقام الصلاة وإيتاء الزكاة ዘካ አራተኛው ማዕዘን ነው የእስልምና ትልቅ ደረጃ አለው። ذكر مع الصلاة كثيرا ትልቅ ቦታ ከሚሰጠው ሶላት ጥግ ብዙ ጊዜ አብሮ ተጠቅሷል። 82 ቦታ ላይ ቁርአን ውስጥ وإقام الصلاة وإيتاء الزكاة يا الله سبحانه وتعالى تقصوتال كصلاة متقسو تلقنتون يعملكتال زكاة ميبالو عند صدقة تطوع አይደለም የድሆች ሐቅ ነው። አንተ ዘንድ እኔ ዘንድ ያለ የድሆች ንብረት ነው፣ ግዴታችን ነው ዘካ መስጠት። ዘካ በሁሉም የንብረት አይነት ላይ ይወጅብናል። በስርዓት እንከታተለው። ነገር ግን አላመን ተጂቡ ዘካ ዘካ ግን የሚያወጡ እነማን ናቸው? በእነማን ላይ ነው ዘካ ግዴታ? አላ ኩሊ ሁር ሙስሊም يملك النصاب ዘካ ግዴታ የሚሆነው በእያንዳንዱ ሙስሊም ከባርነት ነፃ በወጣ ሙስሊም። ግን ሌላው መስፈርት ደግሞ ምንድነው? ሙስሊም ሆኖ ብቻ አይደለም፣ ኒሳብ የሚባል የኢኮኖሚ ደረጃ አለ። የዘካ ሰው ለመባል ኒሳብ የሚባል እርከን አለ። የዘካ ሰው ይባል ዘንድ ያ ሰው ከዛ የደረሰ እንደሆነ ነው። ኒሳብ እንግዲህ ለያንዳንዱ ሰደቃ ለሚሰጣቸው ንብረቶች ለአትክልቱም ለማሩም ለከብቶችም የተለያየ ኒሳቦች አሉ፣ ደረጃ አለ ኢኮኖሚ መጠን። ዛሬ ግን የምናስተውረው ለወረቀት ብሮችና ለወርቅ ነው፣ ለሁለት ይሆናል። ምነው አብዛኞቻችን የምንገለገላቸው እነዚህን ስለሆኑ ማለት ነው። የወረቀት ብር ኒሳቡ የሚመዘነው በወርቅ ነው። አንድ ሰው በእጁ ላይ ያለው ሸቀጥም ይሁን ብሩ 85 ግራም ወርቅ ሊያስገዛው የሚችል ከሆነ ይህ ሰው የዘካ ሰው ይባላል። ተግባባን? 85 ግራም ሲባዛ በዘመኑ የወርቅ ለ1 ግራም ዋጋ ሲባዛ ኒሳብ ሞላ ይባላል። ለምሳሌ አሁን ባለው ዘመናችን ላይ የወርቅ ዋጋ የ1 ግራም ወርቅ ዋጋ 300 ብር ነው ብንል ምሳሌ ማለት ነው። 300 ብር ሲባዛ በ85 ግራም ወርቅ ስንት ይመጣል? በ85 እናባዛው የ1 ግራም 300 ብር ነው ብለናል። ስንት ይመጣል? ወደ 26000 አካባቢ። በኢኮኖሚ ደረጃ የቃው ንብረት የሚሆን በኪሱም ያለው ብር ይሆን ይሄን ያህል ብር ያለው ሰው የዘካ ሰው ይባላል። ዘካ ይወጅበታል። 5000 ብር ያለው ሁላ ዘካ ይወጅበት። ኒሳብ የሚባል እርከን ደረጃ አለ። ኢንሻአላህ ዘካ የሚመለከታቸው ንብረቶች እነማን ናቸው? ወርቅ፣ ብር፣ አዝርዕት፣ ፍራፍሬዎች፣ የንግድ ሸቀጦች፣ የግብርና ምርቶች መሰል ማል ብር ሊባሉ ገንዘብ ሊባሉ የሚችሉ ነገሮች ዘካ ይወጅባቸዋል። አላህ ያለው خذ من اموالهم ገንዘብ ከተባለው ነገር ሁላ ሰደቃ ያዝ፣ ዘካን ያዝ ይላል። ማንኛውም ነገር ነው የምናተክረው እንዳልኳችሁ በሁለቱ ነጥብ ብቻ ነው። አዝርዕቱን እንስሳውን እንተዋለን። አንደኛው ምንድነው? የወርቅ ዘካ ነው። ብዙዎቻችን የምንጠቀም ዘካ ወርቅ ካለ ዘካ ይወጅብሃል። የወርቅ ዘካ ኒሳቡ ከየትኛው ኪሎ ጀምሮ ነው የሚወጅብ? 85 ግራም ወርቅ ካለ በእጅህ ላይ አንተ የዘካ ሰው ትባላለህ። በአመት ውስጥ ካለ ወርቅ ላይ 2.5% ታወጣለታለህ። አንተ 1 ግራም ወርቅ ሊኖር ይችላል በኢኮኖሚ መልኩ ያስከው፣ ግን መነሻው ስንት ነው? 85 ግራም ወርቅ ካለ ከዚህ ላይ በአመት 2.5% ትንሽ ፐርሰንት ነው መስጠት ግዴታ በአንተ ላይ ይሆንብሃል። ነገር ግን ይሄ ወርቅ ለጌጥነት ተይዞ ከሆነ ግን ሁለት መስፈርቶችን ካሟላ ዘካ አይወጅበትም። አንደኛ እቺ እንግዲህ በወርቅ ማጌጥ ለሴት ልጅ ቁርአን ያዘዘው ነው፣ ለወንድ ልጅ حرام ነው። አንዲት ሴት ልጅ ለጌጥነት ወርቅ ያዘች እጇ ላይ የሆነ 50 ግራም ዚኛው 50 ግራም ጆሮዋ ላይ 10 ግራም እንዲህ አድርጋ ወርቅ አጌጠ ሲደመር ከ85 ግራም ሊበልጥ ይችላል። ለጌጥነት እስካዘችው ድረስ አትከፍልበትም። ይሄን ወርቅ ዘካት ታወጣበትም። ሁለተኛ የምታረገው ጌጥ የተንዛዛ መሆን የለበትም። ለጇ ግማሽ ኪሎ ለዚኛው ሩብ ኪሎ የተንዛዛ የተዝረከረከ መሆን የለበትም። የመጀመሪያው ለገንዘብ ማጃነት ያላዘችው መሆን አለበት። እንደምናየው አንዳንድ እህቶቻችን ከጅዳ ሲመጡ ያዙትን 50 ሺህ ብር 100 ሺህ ብር በባንክ ከምንልከው በዶላር ከምንቀይረው የወርቅ ቀበቶ ያሰሩበታል።
ያሰሩበትና ይዘውት ይገባሉ አገራቸው ይሄ ለጌታ አይደለም ለብር ማጃ ነው ይሄን ቤቷ ካስቀመጠችው በአመት 2.5% ማውጣት ከዛ ወርቅ ላይ ግዴታ ይሆንባታል ለጌጥነት ይዛው ግን በጣም ያልተንዛዛ ከሆነ ችግር የለም ኢንሻአላህ ሁለተኛውና ዋናው የትምህርቱ ርዕስ ምንድነው የንግድ ሸቀጥ ዘካ አላህ Subhanahu Wa Ta'ala ሙእሚኖችን ነግደው እንዲያድሩ እንዲያተርፉ እንዲስተዳደሩ ፈቅዶላቸዋል ወአሐለላሁ البيع وحرم الربا ፈቅዶላቸዋል ለዚህ ለፈቀደላቸው ጸጋ ምስጋና ይሆን ዘንድ ንግድ ምንነግድ ሰዎች አላህ Subhanahu Wa Ta'ala ካለን የንግድ ኢኮኖሚ እንድንለግስ አላህ Subhanahu Wa Ta'ala ያዘናል يقول مولى عز وجل قرآن ላይ አላህ ምን ይላል يا ايها الذين امنوا እናንተ ያመናችሁ ምእመናን ሆይ انفقوا من طيبات ما كسبتم ከሰራችኋቸው ነግዳችሁ ካተረፋችሁት ንብረት زكاة سطو إلنا وقد فسر إمام المجاهد هذه الآية يا عبد الله بن عباس تعالى قدرس إمام المجاهد ما كسبتم من سيفسر أي عروض التجارة ينقد شكت مالتنا الله سبحانه وتعالى لنقد كازقات جواتشو شكتوج زكاة التي لنا القرآن لي وفي حديث قال سمورة بن الجندب حديث من الهلال قال كان رسول الله صلى الله عليه وسلم يأمرنا أن نخرج الصدقة من الذي نعده للبيع رواه أبو داود سمورة باستلالف حديث من الهلال يا الله ملكتني أكو لنقد كمن الزكاة شكت لي زكاة ست زند يازن نبر الهلال زي لنقد من شكت لي دمرنا السبن زكاة موطعت ربنا انديتنا وطعتو نملكتو علن إمام البخاري صحيح بخاري حديثات شولي باب سرطوطال باب الزكاة لي ينقد شكتوش زكاة اندمي ملكتو تكسوال صحيح كتاباتشو لي استدلال ያደረጉትም ይሄን አያት ነው ያ አዩሃ الذين آمنوا انفقوا من طيبات ما كسبتم ሚለው ስለዚህ ከንግድ ሸቀጦች ዘካ መስጠት ዋጅብ ግዴታ ነው አላህ ግዴታ አድርጎብናል የንግድ ሸቀጥ ዘካ ስሌቱ እንዴት ነው ስሌቱ ይህን ይመስላል አንደኛ ያለ የንግድ ሸቀጥ ተደምሮ 85 ግራም ወርቅ ሊያስገዛ የሚችል ከሆነና ከዛ በላይ ከሆነ የዘካ ሰው ተባላለ ዘካ ታወጣለታል ግን ተደምሮ 5 ግራም ወርቅ የሚያስገዛ ወይም ትንሽ 5-6 ከሆነ ዘካ አንተ አይወጅብብህም ጎማ ጫማ ምናምን እየሸጥክ ማለት ነው ነገር ግን ሱቅ ያለው ጨርቁ ወይም ልብስ ሊሆን ይችላል የምትሸጠው አሊያም ቁሳቁስ ሊሆን ይችላል የብረታ ብረት ዕቃዎች ሊሆን ይችላል ሲደመር ከ85 ግራም ወርቅ በላይ ከሆነ 85 ግራም ወርቅ ሊያስገዛ የሚችል ከሆነ አንተ ዘካ ይወጅብብሃል ማለት አወጣጡ እንዴት ነው ቤት ያሉህን ሸቀጦች ለምሳሌ ስኳር ቡና የምትሸጥ ሰው ነህ እንበል ያንን ትደምረዋለህ ስደምረው ያ ንብረት 100 ሺህ ብር መጣ እንበል ሱቅ ያለው ንብረት ከዛ ብር ላይ ከ100 ሺህ ብሩ ላይ 2.5% ባመት ታወጣለታለህ ግልጽ ነው ምናልባት ደግሞ አንተ ያለህ ንግድ ሸቀጥ ሲደመር ብረታ ብረት ሱቅም ሊሆን ይችላል ተራ ሱቅ የችርቻሮ ሱቅ ሊሆን ይችላል አይልብስ ሱቅ ሊሆን ይችላል ያን ዕቃ ታውርድና ያንዳንዱን ታስበዋል ትደምረዋል ስደምረው 85 ግራም ወርቅ ማስገዛት የሚችልና ከዛ በላይ ከሆነ 2.5% ባመት ታወጣለታል እንበል አንተ ዕቃውን ስደምረው 200 ሺህ ብር መጣለ ኪስ ደግሞ ባንክ ያለህ ብር ደግሞ ሲደመር 200 ሺህ ነው ስለዚህ አንተ አሁን በአመቱ መጨረሻ ላይ 2.5% ለ400 ሺህ ታወጣለህ ማለት ነው ተግባባ ወደ 10 ሺህ ብር አካባቢ መሆኑ ነው ኢንሻአላህ ነገር ግን በንግድ ዘካ ወጣጥ ላይ አንድ ሰዎች የሚሳሳቱ ስተታል ይሄ ምንድነው ሙስተፋዳም ይባላል ድንገታዊ ምርታገኘው ድንገት የሚመጣ ገንዘብ አለ ለምሳሌ እንበል አንተ ዘካ የምታወጣው በአመቱ መጨረሻ ረመዳን ላይ ነው ረመዳን ሊገባ ሲል ሁሌ ዘካ ታወጣለህ ስለዚህ አንተ እጅ ላይ ያለ ብር 100 ሺህ ብር ነው የሱቅ ዕቃ ስደምረው ነው 100 ሺህ ብር ነው ረመዳን ከመግባቱ ወር በፊት ሰው በስጦታ መልክ 200 ሺህ ብር ሰጠ ስለዚህ አንተ አይቺው 200 ሺህ ብር ለረመዳን ወር ሲቀራት ነው ያገኘው የዛሬ አመት ወር ሲቀረው ነው ማወጣለት አይባልም በአመቱ ሲሞላው ካለህ ንብረት ጋር ደምረህ ነው የምታወጣው የሱቅህ ንብረት ዕቃው ሸቀጡ 100 ሺህ ብር ነው ኪስ ላይ 100 ሺህ ብር አለ ሲደመር 200 ሺህ ብር ስለዚህ በስጦታ መልክ ወይም ስንት አገኘ 200 ሺህ አገኘ ዘካ ስንት ታወጣለህ ማለት ነው ሹክር ነው ለአላህ 2.5% ለ400 ሺህ ብር ታወጣለህ ማለት ነው ግልጽ ነው በጣም ቀላል ይሄ ሙስተፋዳ ይባላል በዚህ መልኩ ነው የምናካሄደው ነገር ግን ሁሉም ንብረቶች የሰውየው ዘካ ይወጅብባቸው يقول النبي صلى الله عليه وسلم نبياتنا من قالوا ليس على المسلم في فرسه ولا عبده صدقه باند مسلم ላይ በሚጋልበው ፈረስ በሚያስተዳድረው በሚያግዘው ባሪያው ላይ صدقه ያወጣለት ይላሉ
ስለዚህ አንድ ሰው ለሚነዳው መኪና ሰደቃ ያወጣም ለሚሰራበት ቢሮ ሰደቃ ያወጣም ለሚነግድበት ሱቁ ሰደቃ ያወጣም ለሚሽኑ ለሚያመርተው ሚሽኑ ሰደቃ ያወጣም ለምርቱ ነው እንጂ የሚያወጣለት ተግባባን ለሱቁ አይደለም የሚያወጣለት ሱቁ ላይ ለተቀመጡት ንብረቶች ያንተ ደምርና ለድምሩ 2.5% በአመት አንድ ጊዜ ታወጣለታለህ ማለት ነው ግን ዘካ ለነማን ነው የሚሰጠው ዘካ ያገኘው ሰው ደስ ስላለ ነው እንደሚሰጠው ላ አላህ Subhanahu Wa Ta'ala ራሱ ነው ዘካ የሚገባ ሰዎችን ቁርአን ላይ ያሰፈረው يقول مولى عز وجل الله سبحانه وتعالى ቁርአን ላይ ምን ይላል إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم الله سبحانه وتعالى من إلال إنما الصدقات صدقة زكاكم مستعجو سوت جلال للفقراء والمساكين لتشجرين لا رهبتن يشنو والعاملين عليها زكام بمسبسب لم يسروا سوج والمؤلفة قلوبهم نزا لباچو سلمنا لم يلمدوا سوج وفي الرقاب سوج كبارنت كمبر لموتات والغارمين بدالة يعزو سوج وفي سبيل الله بالله من قرلي لم يتاقلوا سوج وابن السبيل من قد لتقارت أبت من قدنيا فريضة من الله كالله سبحانه وتعالى يتدنقق قدين والله عليم حكيم الله دم أواكينا تبابنيا نو إلال سورة التوبة عليه الله سبحانه وتعالى الذين سمم سوتشن راسو تقصاتشو لما نمجال ستم بزرزرنا تشوالن للفقراء والمساكين زكاة مجمرة مستاتشو للفقراء والمساكين فقير مالت دها مالت يلالو إمام الطبري تفسيراتشو لي دها مالت سو ما يطيق رهبون بهودو يزو ችግሩን በቤቱ ይዞ ይቀር ሰዎች ናቸው ሰው መጠየቅ አይወድም ምስኪን የሚባሉ ግን በየመርካቱ በየሱቁ የዞሩ ረህመት አድርጉልኝ የሚሉት ናቸው የፈቂርና የምስኪን ትርጉም ይሄ ነው ሁለቱም ግን አንድ የሚያስማማቸው ነጥብ አለ በቀን ውስጥ ለኑሯቸው የሚሆን በቂ ኢኮኖሚ የላቸው ለነዚህ ዘካ ይሰጣቸዋል ዘካ መጀመሪያ የሚሰጣቸው ግለሰቦች እነዚህ ናቸው ሁለተኛው ለዓሚሊን عليها ዘካን በመሰብሰብ ላይ እስላማዊ መንግስት ላይ ሲኖር ዘካ በመንግስት ነው የሚሰበሰበው ያን የሚሰበስቡ ግለሰቦች አሉ ሀብታም እንኳን ቢሆኑ ለነሱ በሰራተኝነታቸው የዘካ ድርሻ ይደርሳቸዋል ነገር ግን ዑለማዎች እንደሚሉት እነዚህ ሰዎች ሙስሊም መሆን አለባቸው ሰራተኞች ሁለተኛ ታማኝ መሆን አለባቸው የዳህ ንብረት ነውና የሚሰበሰቡት ሶስተኛ ብቃት ሊኖራቸው ይገባል ሐፊዙን ዓሊም ብቁ ሊሆኑ ይገባል እነዚህ ሰዎች ሀብታምም ቢሆኑ ለነዚህ ሰዎች ሚሊዮንም ብር ቢኖራቸው ዘካን በመሰብሰብ ላይ ተቀጥረው እስከሰሩ ድረስ በቅጥሩ ይከፈላቸዋል وألفت قلوبهم ልባቸውም ይላመዳል እነዚህ ብዙ ካፊሩን ሙስሊሙን ይከታል ካፊሩ ይሁዳም ይሁን ነሳራ ወደ እስልምና እንዲገባ ዳር ላይ ተቀምጦ ከሆነ ዘካ ሰጠው ብር ታታለው ነው ወደ እስልምና ሊመጣ ይችላል አሊያም አገር ላይ ድምጹ ተሰሚነት ይኖረውና ያን ብር ሰጠው እሱ ሲገባ ሌሎች ተከተሉት ሊገቡ ይችላሉ እንደ አይነት ሰዎች ለዳዕዋ የሚጠቅም ሰው አለ አላለም ሙስሊም ይሆንና ደካማ ልብ ይኖረዋል ኤንጂኦዎች እነዚህ ሚሽነሪዎች መጥተው ትንሽ ዶቄትና ስንዴ ቢሰጡት ከእስልምናው ብር ሊያስወጡ የሚችል ደካማ ልብ ያለው ሙስሊም አለ ለሱ ዘካ ይሰጣል እምነቱ ላይ እንዲጸና አሊያም ደግሞ ካፊር ይሆንና ብር ቢሰጣቸው ከሸራቸው ያቆማሉ ተብሎ የሚታሰብ ከሆነ ለነዚህም ይገባቸዋል አላህ Subhanahu Wa Ta'ala አምስተኛ وفي الرقاب ያለ አምስተኛ ዘካ የሚገባቸው ሰዎችን ከባርነት ቀንበር ነፃ ለማውጣት እስልምና ሰዎችን ከባርነት ነፃ ለማውጣት ከሚጠቀምባቸው መንገዶች ውስጥ የዘካን ብር መስጠት ነው መሬት ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ መሬት በባርነት ቀንበር ሰዎች የታሰሩበት ነው የሰው ልጅ እንደቃ የሚለወጥ የሚሸጥበት ዘመን ነበር ነብዩ መጡና ቁርአንም እየተከታተለ የወረደ ባሪያን ነፃ ማውጣት ያለውን ፈትል ተሳስቶ ሲምል እንዲ ባሪያ ስጥ እንዲያርጎ ሲያፈጥር እንዲ ብለ ባሪያ ስጥ الله سبحانه وتعالى تحمل عقبة فك رقبة باريا ملكك ነው ያለ እስልምና ነው የሰው ልጅ ከሰዎች ባርነት የአላህ ብቻ ባሪያ እንዲወሩ ያሸጋገረው ታሪክ ላይ ስንማር አብርሃም ሊንከን የአሜሪካው ፕሬዝዳንት ነው የሰዎችን ከባርነት ነፃ ያወጣ በዚህ ሴንቸሪ ላይ እየተባለ ይወራል ላ والله እስልምና ነው ከሱም በፊት
እስልምና ቁርአን ላይ በዚህ መልኩ ያነሳሳ የዘካ ብር ሰጣችሁ ማስለቀቋቸው ያለ እስልምና ከባርነት ቀንበር ያወጣቸው ስለዚህ በባርነት የሚገዙ ሰዎች ይኖራሉ ባሪያ ሆነው ለሰው የተሸጡ ያ አሳዳሪው ብር አምጣ ለቀሃለው ካለ የዘካ ብር ይሰጠውና ነፃ ይወጣል ያ ሰው ሱብሃንአላህ والغارمين እነዚህ ደግሞ በዕዳ የተያዙ ሰዎች ናቸው አላህ Subhanahu Ta'ala በስድስተኛ ደረጃ ይጠቀሳቸው ሰውየው የሚተዳደርበት በቂ ብር ሊኖር ይችላል ምስኪንም ፈቂርም ላይሆን ይችላል ነገር ግን የሆነ ነገር ሰራለው ብሎ ተበደረን ዕዳ ውስጥ ወደቀ 1 ሚሊዮን ብር በወር ግን 1 ሺህ ብር ያገኛል ቤተሰቡን ያስተዳድርበታል ያን ዕዳ ለመክፈል ከዘካ ብር ይሰጠዋል በቂ ንብረት እንኳን ቢኖረው ማለት ነው ዕዳ ውስጥ ገብቷል አሊያም ሁለት ሰዎች ተጣሉና አንደኛውን ለማስታረቅ እኔ ብሩን እከፍልሃለሁ ተው ብሎ አስማማቸው ነገር ግን መክፈል አልቻለም እርቁ ይፈልጋልና ዘካ ብር ተሰጥቶት ዕዳው እንዲከፍል ይደረጋል ዕዳ ውስጥ ያሉ ሰዎች ወፊ ሰቢልላህ ለአላህ መንገድ ለሚደረግ ጥሪ ደግሞ አላህ በሰባተኛነት ጠየቀው ወልሙራዱ ሚን ሰቢልላህ አልዓመሉ الموصل الى مرضات الله وجناته في سبيل الله ማለት እንግዲህ ወደ አላህ ጀነትና ወደ ውዴታው የሚያዳስ ማንኛውም ስራ የአላህ መንገድ ስራ ይባላል ለነዚህ ደግሞ ግንባር ቀደም የሚሰጠው ጂሃድ ነው በአላህ መንገድ ለሚደረግ ጂሃድ ዘካ ይሰጣል መሳሪያ ለመግዛት ዘካ ይሰጣል አዲያም ዒልምን ለማስፋፋት ዘካ ይሰጣል እስላማዊ መድረሶችን ለመገንባት ዩኒቨርሲቲዎችን ለመገንባት ሚዲያዎችን ለመጠቀም ቪሲዲዎችን ገዝቶ ለመበተን ዘካ መሰጠት ይችላል ኢንሻአላህ ወብን السبيل አለ ابن السبيل ማለት አላህ የመንገድ ልጅ አለ ምን ማለት ነው ሰውየው መንገድ ይወጣል ሀብታምም ደሃም ሊሆን ይችላል መንገድ ላይ ያለ ስንቅ ተቋረጠበት አለ ሌባ ሰረቀው አገሩ መድረሻ ብር ከዘካ ብር ሊሰጠው ይችላል ሱብሃንአላህ አላህ ሲያበቃ አንቀጹ ምን አለ ፈሪደተን ሚን አላህ ከአላህ Subhanahu Ta'ala የተወሰነ ድንጋጌ ነው والله አላህ ዓሊም አዋቂ ነው ለነማን እንደሚሰጥ ያውቃል ሐኪም ጥበበኛ ነው ለነዚህ በመሰጠቱ ያለውን ትሩፋት አላህ Subhanahu Ta'ala ጠንቅቆ ያውቃልና ነገር ግን እነዚህ ዘካ የሚሰጣቸው ሰዎች ናቸው አብዛኞቻችን ግን ዘካ ለማይገባው ሰው እየሰጠን ወንጀል ውስጥ እንወድቃለን ዘካ የማይሰጣቸውን ሰዎች እናያለን አንደኛ ሀብታሞች ዘካ ይሰጣቸው እሱና ቤተሰው መግቦ ሊያደር የሚችል ሰው ዘካ ለሱ አይገባውም حرام ነው ለሱ ብሰጥ ቀዳ ይወጅብሃል ሁለተኛ ሰርቶ ማደር የሚችል ወጣት ስራ ያለለት አልሰራም ብሎ የተቀመጠ ሰው ዘካ ይገባው ይድሆች አቀን ስራ አጥቶ ተቸግሮ ከሆነ ይሰጠዋል ስራ እስኪያገኝ ድረስ አሊያ ግን አይገባውም يقول النبي صلى الله عليه وسلم ነብያችን ምን ይላሉ لا حظ فيها لغني ولا لقوي مكتسب ከዘጋኩ ድርሻ የላቸው قوي مكتسب ሰርቶ ማደር የሚችል ኃይል ያለው ሰውና ሀብታም አይገባቸውም ይላሉ ለሁለቱ አይሰጥም ሶስተኛ ዘካ የማይገባቸው ሰዎች ዱዓ ላደርግ ነኝ ብሎ ስራ ያለለት የተቀመጠ ሰው ጋርዶ የተቀመጠ ሰው ዘካ ይገባውም ይላሉ ኢማም ነዋዊ ረውዳ በሚባል ኪታባቸው ላይ ሰውየው ሰርቶ ማደር የቻለ እኔ ዱዓ ሰው ነኝ ብሎ ቁጭ ያለ ቤቱ ከተቀመጠ አይሰጠው ነገር ግን በእድሜ ገፍተው አይነ በሲር ሆነው መንቀሳቀስ ካልቻሉ ይሰጣቸዋል የዘካ ብር ሲሆን ያመት ቀለባቸውን ነው መንዘጋላቸው የሌላ ሰው እጅ ከዛው ወዲያ እንዳያዩ አድርገን ነገር ግን ዝም ብሎ ተቀምጦ ገና ለጋ ሆኖ መስራት እየቻለ የተቀመጠ ሰው ዘካ ይሰጠው ብትሰጥ ከዛው እንደገና ይወጅብሃል አራተኛው ወላጆች ያንተ እናት አባቶች ዘካ ካንተ አይገባቸው ምነው እነሱን መንከባከብ መርዳት ያንተ ኃላፊነት ነው ልትረዳቸው ነው የሚገባ እንጂ ከዘካ ብር ልትሰጣቸው የተከለከለ ነው ሌላው ደግሞ አብዛኛው ሹብሃ የሚወድቅባቸው ምንድነው ለሚስትህና ለልጆችህም ዘካ ይሰጥ እናኑ ለሚስት ብትሰጡ ይበቃል ሲሉ ተሰማ አይበቃም ሚስትህን ማስተዳደር ልጆችህን መንከባከብ ያንተ ኃላፊነት ነው ለነሱ ይሄን ዘካ ብር ሰጣቸው ማለት አንተ ልትገዛላቸው የነበረውን ጫማ ነው የሚገዙት ስለዚህ በተዘዋዋሪ አንተ ይሄን ብር ተጠቅመዋል ማለት ነው حرام ለነሱም ላንተም እየበላህ ነው ابن قدامة ሙግኒ የሚባሉ ኪታባቸው ላይ ይሄን ነው በስፋት የዘረዘሩት ለሚስትህና ለልጆች ዘካ ይገባም ነገር ግን ዘካ ምን ያህል ይሰጥ ለሚለው ሁለት አይነት አሰጣጣል አንዱ ምንድነው ለዛ ሰው ሽማግሌ ሆነው ወጣው መስራት የማይችሉ ከሆነ ያመት ቀለል ተዘጋላቸዋል ቁጭ ብለው ዒባዳ እንዲያደርጉ አሊያ ግን ወጣት ሆኖ ተንቀሳቅሶ መስራት የሚችል ከሆነ 100 ብር 50 ብር አይደለም የሚሰጠው የጋራጅ መስራት ፈልገው የጋራጅ ሜሽኖች መበየጃ እንዳለ ነው ገዝተህ የምትሰጠው ሜሽኖችን ገዝተህ ለወደፊት ዘካ ማውጣት እንዲችል አድርገህ ነው የምትሰጠው ሁለተኛው አሰጣጥ ይሄ ነው በዚህ መልኩ መስጠት ይኖርብናል ነገር ግን ዘካ መስጠት አለብን ዘካ አልሰጠም ያለሳ
ሱብሃንአላህ በጣም አስፈሪ አንቀጾችን ነው አላህ ያወረደው አንደኛ መን ጀሃደሃ ፈሁ ካፊር እኔ ገንዘቤ ዘካ ማውጣት አይገባኝም ያለ ሰው ይከፍራል በዲን እስላም ከእስልምና ይወጣል ወመን ቀሰረ ፊሃ ያጎደለ ግን በአኽራም በዱንያም አላህ ከባድ ቅጣት ይቀጣዋል